እግዚአብሔር ወይ ማረን አማኑኤል ወይ ማረን ትርሚዲ 1663 አዲስ ላይ እንግዲህ ደን ስንመለከት እንግዲህ በእስልምናው ሰማዓት አለ ሰማዓታት እንግዲህ ማርቲርስ የሚባሉ አሉ ለምሳሌ ማርቲርስ የሚባሉ አሉ እንዲህ ይላል ሐዲሱ ብቻ በአጠቃላይ ሐሳቡ ምንድነው that the messenger of Allah said እንግዲህ መሐመድ ነው there are six things with Allah for the martyrs ስድስት ነገሮች አሏቸው ምን ሰማዓታት ስድስት ነገሮች ይጠብቋቸዋል ነው እንግዲህ በእስልምናው ሰማዓታት የሚባሉ okay he is forgiven with the first flow of blood he suffers በሚያፈሰው ደም ይቅር ይባላል he is shown his place in paradise በጀነት የሚያገኘውን ቦታ ያሳዩታል he is protected from punishment in the grave ከመቃብር ቅጣት ይጠበቃል secured from the greatest terror the crown of dignity is placed upon his head and its gems are better than the world and what is in it kalabal he is married to 72 wives ከ72 ሚስቶችን ያገባል 72 ሚስቶችን ያገባል በሰማይ በፓራዳይስ ማለት ነው ቀደም እንዳልኳችሁ ከመቶ ደናግላን ጋር ሴክስ ወይም ደግሞ ግብረ ስጋ ግንኙነት የመፈጸም ይፈጽማል በቀን ኢብኑ ከቲር እንደተቀመጠ ኦኬ እና ምንድነው መጽሐፍ ቅዱስን ማንበብ ሙስሊም ያደርጋል የሚባለው ነገር ክርስትናው ስለ አፍተር ላይፍ ወይም ደግሞ ከሞት በኋላ ስላለ ህይወት ጌታችን ተናግሯል ማግባት መጋባት የሚባል ነገር የለም ሰው ይሄን ያነበበ ቢያንስ አሁን ለምሳሌላችሁ ካቴጎራይዝ እናደርጋለን አይደል ለምሳሌ ጌታችን ኢየሱስ መጥቶ ያስተማረው ትምህርት አለ ስለ አባቱ የገለጠልን ነገር አለ ያስተማረን ነገር አለ ስለ ዘላለም ህይወት ደግሞ በሰማያት ስላለው ነገር ደግሞ ጌታ የተናገረው ነገር አለ በቃ ማግባት መጋባት የለም ክርስትናው ላይ ሰው ይሄን መጽሐፍ ቅዱስ አንብቦ እንዴት ወደ እስልምናው ይሄዳል ነው ኦኬ ማግባት መጋባት የለም መጽሐፍ ቅዱስ የሚለው እሱ ነው ማግባት መጋባት የለም ይላል ወደ እስልምናው ስንሄድ ደግሞ እንደምታዩት ነው ላይክ 72 ሚስቶች ይኖሩታል በቀን ከመቶ ደናግላን ጋር ሴክሹዋል ኢንተርኮርስ ይፈጽማል እነዚህ ነገሮች እንመለከታለንና ኦኬ እነዚህ ነገሮች እንመለከታለንና ቪዲዮ ላይ ብቻ የዳሰስኩት እሱን ነገር ነው ይሄን ሐሳብ ነውና አካውንቴ ትንሽ ስለተመታ ነው እናንተ ጭሶች የገባውትም እሱ ነው የለቀኩትን ቪዲዮ ያላያችሁ ሰዎች ኮፒ ሊንክ ሪፖስት አድርጉ ማታ እንገባለን እንደ እግዚአብሔር ፍቃድ አሁን 11 ተኩል ሆፕፉሊ ከአንድ ተኩል እስከ 2 ሰዓት ባለው ጊዜ ውስጥ እንገባለን አንዳንድ ሐሳቦች ትንሽ ያው ፕሮቴስታንቶችን ሰሞኑን ትንሽ ደናርገን እየድንባቸው ነውና ያው ስድብ ውስጥም ገብታችኋል ተመልክታችሁ ከሆነ ስድብ ውስጥም እየተገባ ስለሆነ እነሱ ላይ ተወሰነ እንሄዳለን እዚህ እስልምናው ላይም ደግሞ የምናደርገው ነገር እንደዚህ የተቀናጀ በስርዓት ፕሮግራም ይዘን የሆነ ጊዜ ከዋዴ ጋር እንደጀመርነው ሌሎች ወንድሞችና እህቶችንም ጨምረ ምናምን ነገር በዛ መሰረት የምንቀጥል ይሆናል ኦኬ ስለዚህ እንገባለን ማለት ነው ስለዚህ በዛ መሰረት የምንቀጥል ይሆናል ለማለት ያክል ነው ኦኬ አንዴ ቆይ የሆነ ቴክስት እየገባልኝ ነው ምንድነው ኦኬ እንደዛ የምንቀጥል ይሆናል አንድ ሐሳብ ግን ለማንሳት ያክል ሜቢ ስቶሪ ያረኩትን ነገር አይታችሁ ከሆነ ልደት የሰራው አንድ ቪዲዮ አለ ዛሬ ልደት የሰራው አንድ ቪዲዮ አለ እሱም ቪዲዮ ምንድነው ከተባለ ያው እንግዲህ አንድ አባታችን አንተሽ ሜቢ አንድ አባታችን አንድ የቤተክርስቲያን አባት ሲናገሩ የነበረው ነገር ትንሽ የተለጠጠ ነገር ማርያም የሚመስል ነገር የተለጠጠ የሚመስል ሰምን የምርም የተለጠጠ የሚመስል ነገር አለና እነዚህ ነገሮች ላይ እንደው ጥንቃቄ ቢደረጉ በቃ እኔ እንደውም ስቶሪም ማድረግ ያለው ስቶሪን አይታችሁት ከሆነ ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ እንደሚናገረው ቃል አለ አንዳንዴ ዝም ብለን እኛ የሆነ ነገር ስለተናገረ ብቻ ሳይሆን የሚሰማን ሰው እኛ ከምንናገረው ነገር ምን ይጠቀማል የሚለው ነገር በጣም ጥንቃቄ ይፈልጋል ኦኬ አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ እንደዚህ ይላል ቅዱስ ጳውሎስ ጢሞቴዎስን እንደዚህ ይላል ለራስና ለትምህርት ተጠንቀቅ በእነዚህም ጽና ተጠንቀቅ ኦኬ ለራስና ለትምህርት ተጠንቀቅ በእነዚህም ጽና ይህን ብታደርግ ራስህንም የሚሰሙንም ታድናለህና ሳላ ኮሜንት ጽፋየው ልበል ውሸት ነው ችግር የለውም ሳላ ባይ ዘ ዌይ ቪዲዮ ስራብኝ አሁን የሰራውት ቪዲዮ አለ አይደል የሰራውት ቪዲዮ ላይ ሄደ ቪዲዮን ተመልከትና የተሳሳተ ነገር ኦር የተሳሳተ ሶርስ ማስረጃ አቅርቤ ከሆነ ቪዲዮ ስራ በቪዲዮ እንተንበል ከዛ በኋላ ችግር የለውም ኦኬ በቪዲዮ መልስ ስጥ ከዛ በኋላ አኮርዲንግሊ የምንቀጥል ይሆናል ብሮስኪ እንደዛ እናደርጋለን ለራስና ለትምህርት ተጠንቀቅ በእነዚህም ጽና ይህን ብታደርግ ራስህንም የሚሰሙንም ታድናለህና ይላል ኦኬ
ታድናለህና ስለዚህ የምንናገራቸው ነገሮች አንዳንዴ የሚሰሙን ሰዎች ያሰናክላሉ ወይ ኦኬ ይጠቅማሉ ይጎዳሉ የሚለው ነገር ጥንቃቄ ይፈልጋልና እንደዚህ አይነት ነገር ለምሳሌ በቀራኒው ላይ የፈሰሰው ደም የክርስቶስ የእመቤታችን ደም ነው የሚል ይሄ በጣም ጥንቃቄ ይፈልጋል እንደዚህ አይነት የቤተክርስቲያን ትምህርት የለም ጋይስ ኦኬ ነገሮች መለጠጥ የለባቸውም ዲያቆን ያረጋል አበጋዝ የሆነ ጊዜ የተናገረው ነገር አለ ኦርቶዶክሳዊነት መጠን ነው በቃ ኦኬ ሁሉ ነገር መለጠጥ አይተበከብልም ኦኬ ኦርቶዶክሳዊነት ምንድነው መጠን ነው ይሄ አባን ለጥጠው ጥሩ ነው ይሄ ወደ አንዳንዴ ያው ካቶሊኮች ጋር ያለውን ነገር አንዳንዴ ነገሮችን የመለጠጥ ነገር እኛ ጋር እንዳይመጣም ጥንቃቄ ይፈልጋል የተለጠጠ ነገር ማርያም ጥሩ አይደለም በቃ ኦኬ እና እንደው አባቶቻችንም እንደው አላቅም ብቻ አላቅም በአንድም በሌላም በኩል ይሄ ነገር ይደርሳቸዋል ተብሎ ቢደርሳቸው እንደው እግዚአብሔር ፈቅዶ ምናምን ነገር እንደዚህ አይነት ነገር ቢደርሳቸውና በቃ ጥንቃቄ አሁን ባለፈው ማናቸው አንተሽ ባለፈው እመቤታችን ቤዛዊት ዓለም አጥፋን ያሉት ማን ነበር ብፁዕ አቡነ ገብርኤል አሁን ብፁዕ አቡነ ገብርኤል ያን ነገር ሲናገሩ የጻፉ መምህራን አሉ አይደል በኦፊሻሊ ጽሁፍ የጻፉ መምህራን አሉ በቃ ይሄ ነገር ልክ አይደለም ብፁዕ አቡነ ገብርኤል ኢንቴንሽናቸውም ሲጀመር የተናገሩትም ነገር ኢንቴንሽናቸውም ልክ አልነበረ ምንም ጥያቄ የለው ግን እሳቸው ሲናገሩ ለምሳሌ ዲያቆን ሄኖክ ኃይሌ ሌሎችም መምህራን ጭምር ሚዲያ ላይ ወጥተው በጽሁፍ ኦፊሻሊ ጽፈዋል እነዚህ መምህራን ስለዚህ እንደዚህ አይነት ነገር ሲነገር መጻፍ አለባቸው ኦኬ እንደዚህ አይነት ነገር ሲነገር they have to by the way ትላልቅ መምህራን ተሰሚነት ያላቸው የቤተክርስቲያን መምህራን ፌስቡክ ገጻቸው ላይ ሊሆን ይችላል ኢንስታግራም ገጻቸው ላይ ሊሆን ይችላል ዩቲዩባቸው ላይ ብቻ ይሄ ነገር መስመር ኦኬ በጣም እየተለጠጠ እየመጣ ነው ተብሎ ሊነገር ይገባል በቃ መነገር ያለበት ሊነገር ይገባል ለምን መመኑ ላይክ እነዚህ የቤተክርስቲያን አባቶች ኦኬ ይሄን ነገር በተናገሩ ቁጥር የሚሸበር ሰው አለ በእምነቱ ያልጠነከረ ሰው አለ ስለዚህ ለነሱም ልናስብ ይገባል ኦኬ መጻፍ አለባቸው ለምሳሌ እኔ አሁን ፐርሰናሊ እንዶ ዲያቆን ሄኖክ ኃይሌን ባገኘው እናንተም በል እዚህ ሐሳብ ላይ እሱ ባለፈው እንደጻፈው ሪፍሌክት ማድረግ አለበት በቃ ይሄ የተለጠጠ ነገር ማርያም ኦኬ እና ለምን መሰላችሁ ይሄን መላችሁ እኔ አሁን በውስጥ የጻፉልኝ ብዙ ክርስቲያኖች ስላሉ ነው ባይዘው በውስጥ የጻፉልኝ ይሄ ነገር እንዴት ነው ይሄ ነገር እንዴት ነው ይሄ ነገር እንዴት ነው ያሉ ይጻፉልኛል ለምን ይሄን ነገር እንግዲህ እንዴት ነው ያሉ እኛን የሚጠይቁ ለምንድን ነው እኛ መምህር ምናምን ሆነን ሳይሆን አትሊስት ግን ስላስጨነቃቸው ኦኬ ስላስጨነቃቸው ነው ይሄን ቪዲዮ ሼር ያደርጉ ይሄ ነገር እንዴት ነው ልደት እንኳን ቪዲዮ ሰራበት ቪዲዮ መስራቱ መልካም ነው በጣም አሪፍ ነው እና እንደው መምህራንም ተሰሚነት ያላችሁ መምህራን እዚህ ነገር ላይ በቃ ይሄ ነገር ልክ አይደለም ተለጥጧል ብላችሁ ሰውን መመኑን ማረጋጋት የምትችሉበትን ነገር ብትናገሩ ኦኬ እንደዛ ብታደርጉ መልካም ነውና ይሄ የፈሰሰው ደም የእመቤታችን ደም ነው የተቆረሰው ስጋ የእመቤታችን ስጋ ነው የሚለው ይሄ ነገሮችን የመለጠጥ ነገር አለ ኦፍ ኮርስ አንድ የማይካድ ነገር አለ ጌታችን ከስጋዋ ስጋ ከነፍሷ ነፍስን ነስቷል ይሄ ምንም የማይካድ ነገር አምላክ ሰው ሲሆን ከእመቤታችን ነው የአብርሃምን ዘር ነው እንጂ የመላእክትን ዘር አይደለም ያዘው ብሎ ዕብራውያን ምዕራፍ 2 ላይ ቅዱስ ጳውሎስ እንደሚናገር ግን እንደዛም ሆኖ ነገር መለጠጥ ከመጠን በላይ ጥንቃቄ ይፈልጋል በጣም ጥንቃቄ ይፈልጋል ኦኬ ስለዚህ እንደዛ ነው ጥሩ አገላለጽ ባይዘው እንደዛ ከሆነ እመቤታችንን ሙሉ ለሙሉ ተዋህዷታል ኦኬ ወደሚል አይነት ትምህርት ይወስደናል ይሄ በጣም ጥንቃቄ ይፈልጋል ጥሩ ነው ኮሜንት ላይ እንደውም ጥሩ አገላለጽ ሙሉ ለሙሉ እመቤታችንን ሙሉ ለሙሉ ተዋህዷታል ኦኬ ነስቶ ተዋህደ አይደለም እንለውኛ ነስቶ ተዋህደ ኦኬ እና ጥንቃቄ ይፈልጋል እና እንደዛ እናድርግ በቃ ኦርቶዶክሳዊነት መጠን ነው ይሄን ነገር ያዙ ምናምን ነገር የለቀኩትን ቪዲዮ ሁላችሁም ኮፒ ሊንክ ሪፖስት አድርጉ ሳላ ከቻልክ ቀደም እንግዲህ ገስልክ አይቻለው ምናምን ነገር ቪዲዮ ስራ ኢስ ኢዚ ባይ ዘ ዌይ እኔ ያቀረብኩት አርጊውመንት አለ እዛ አርጊውመንት ላይ ኢብን ከቲርንም ሆነ ቁርአኑ ላይ ያስቀመጥኩትን ላይክ ቁርአኑ ላይ ያስቀመጥኩትን የቁርአን ሶርስም አለ ኢብን ከቲር አለ ከዛ ሐዲሱም አለ እንግዲህ እዛ ላይ ቪዲዮ በደንብ መስራት ይችላል ቪዲዮ እዚህ ላይ ጋር ያቀረብከው ነገር ትክክል አይደለም ማስረጃው ልክ አይደለም ብለ ቪዲዮ ስራ ኦኬ ለምን መሰለ እኔ አይከን አሁን እዚህ ጋር ሜቢ እንትን ስላላልኩ ነው እንጂ ከጽሁፍም አልፎ እንግዲህ ትላልቅ የሚባሉ ኡስታዞች ጭምር ይሄን ነገር ኮንፊርም ሲያደርጉ በቀን 100 ደናግላን የሚባለው ነገር በሰማይ 72 ሚስቶች የሚባለው ነገር በእስልምናው አፍተር ላይፍ ላይ በቃ ጋብቻ አለ ኦኬ ሴቶች ደግሞ ይሰጣሉ በቃ አለ ምንም ግብረ ስጋ ግንኙነት ወይ ደግሞ ሴክሹዋል ኢንተርኮርስ አለ
ስለዚህ ዛሬ ልክ አይደለም የምትል ከሆነ ብሮስኪ ቪዲዮ መስራት ትችላለህ ኦኬ you can do that እንደዛ እናርግ አንተሽ የምትለው ነገር አለ ጋይስ በቃ እንደዛ አድርጉ አካውንቴን ኮፒ ሊንክ ሪፖስት አድርጉልኝ ምናምን ነገር ቪዲዮን በደንብ እንዲታይ አካውንቴን በተለይ ደግሞ አካውንቴን እንደዛ አድርጉ ኦኬ try to do that እንደዛ አድርጉ አንተሽ ወይ ሰውዬ በቃ ማታ የምትገባ ከሆነ ማታ ሉተር ላይ ነው አይደል የምንቀጥለው ሜቢ አምና ሹር አሁን እንኳን ከዚህ በኋላ ሉተር ላይ ሜቢ ሰዓት ይፈልጋል ሉተር ላይ ከዚህ በፊት የነበሩኝ ማስረጃዎች ዶክመንቶች አሉ ግን ተጨማሪ አዳዲስ ነገሮችንም ይዞ ለመምጣት ሜቢ ዳርዳሩን እንደውም ከተወሰኑ ጊዜያት በኋላ ኦኬ ከተወሰነ ጊዜ በኋላ እግዚአብሔር ቢረዳና ቢፈቅድ ሉተርና መሐመድን ለነጽጽር አቅርበን የምንመጣ ይሆናል ወደፊት ሜቢ እግዚአብሔር ከፈቀደ ሉተርና መሐመድን ለምን የሚያመሳስላቸው ካራክተሮች ስላሉ ሉተር ኤንድ መሐመድ ወይ ደግሞ ሉተር ቨርሰስ መሐመድ ብለን ሜቢ እንደዚህ አይነት ነገር ፕላን እያደረግን ነው እስቲ ሰነድ ምናምን ነገር አስቲ አንዳንድ ነገሮችን ኮምፓይል ለማድረግ እየሞከርን ነው we will do that እንደዛ ለማድረግ እንሞክራለን ግን እስቲ ሉተርም ደግሞ የእግዚአብሔር ሰው ነው በሚል ደግሞ ሜቢ ዛሬ ላይ ሆን ይችላል ወይ ዛሬም ሊሆን ይችላል አምናሹር ግን በደንብ ዝግጁ ሆነ ምናምን ነገር ከነገ ኦር ከነገወዲያ ጀምሮ ደግሞ ሉተር እግዚአብሔር ሰው ነው ብለን ፕሮቴስታንቶችን ገብተው ይሄን መገለጥ እንግዲህ ፕሮቴስታንቲዝም መገለጥ የሚባለው ነገር ያገኘውን ግለሰብ በእግዚአብሔር ቃል የምንመዝነው በእግዚአብሔር ቃል የምንመዝነው ይሆናል ለማለት ያክል ነው እስቲ እንደዛ ለማድረግ እንሞክራለን ያ መልካም እንግዲህ መሐመድን የማይቀበሉ ሰዎች እንዴት ሉተር እንደተቀበሉ በደንብ አድርገው ይነግሩናል ብለን እናስባለን ሆፕፉሊ ያ ብዙ ጊዜ የሚያሳዝነው ፓርት ፕሮቴስታንቲዝም ላይ ለምሳሌ ያው ስለ ሉተር ብዙዎቹ ምን ያህል ዕውቀት አላቸው የሚለው ነገር እኔ ሉተር ምን አገባኝ ሉተር የራሱ ጉዳይ እንግዲህ ፊት ለፊት የሚሳደቡ ሰዎች ናቸው የበዙትና ኤኒዌይስ እስቲ we will do that እንደዛ እናደርጋለን ስለዚህ አይ ቲንክ በቃ ጋይስ ቤቱን ኮፒ ሊንክ አድርጉለት እሺ አካውንቱንም ቤቱንም ኮፒ ሊንክ አድርጉለት በቃ ቻው ሰዎች እግዚአብሔር ቢረዳና ቢፈቅድ ከማታ ከ1 ሰዓት ተኩል እስከ 2 ሰዓት ባለው ሰዓት ውስጥ እንገባለን ምናምን ነገር ኦኬ ከ1 ሰዓት ተኩል እስከ 2 ሰዓት ባለው ሰዓት ውስጥ እንገባለን እንግዲህ ሆፕፉሊ አንዳንድ ቶፒኮችን እያነሳን እንትን እንላለን ግን ይሄ ያልኳችሁ ነገር ዛሬ ሮብ ነው አይደለ ሜቢ እስከ ከዋድ ጋር ሆነን አንድ ሴሽን እናዘጋጅና መሐመድ ቨርሰስ ሉተር መሐመድና ሉተር የሚያመሳስላቸው ነገሮች የሚሉ ነገሮች አንዳንድ ነገሮችን እያነሳን በንጽጽር መልኩ ምንማማር ይሆናል እግዚአብሔር ቢረዳና ቢፈቅድ ዛሬ ሮብ ነው አርብ ምናምን ሜቢ አርብ ኦር ቅዳሜ እንደዛ እንገባለን ዛሬ ግን ማታ ላይ ፕሮቴስታንቲዝም ላይ እንገባለን እንደ ተለመደው ምናምን ነገር አንዳንድ ሐሳቦችን የምናነሳ ይሆናል ስለዚህ እንደዛ እናድርግ በቃ እናንተ ሰዎች እሺ በሉ በቃ አይ ፍቅር ሲዝም ላይ ብዙ ነው ልጅልኝ ኦኬ ፍቅር ሲዝም ላይ ብዙ ዕውቀት የለኝም በቃ ይመቻችሁ እናንተ ሰዎች ሰላም ሁኑ እንግዲህ